ልቀቂኝ። ምን ሆነሻል ቅምጥል? ስምኛለሽ ሳትናገሪ ያለቀሽም። እሺ እንዴ ንገሪ፣ ምንድን ነው ያደረግሽው? ኧረ እኔ ስለሱ ምንም አይነት መጥፎ ነገር አልተናገርኩም ቅምጥል። ኧረ እባክሽ። እና ታዲያ አንቺ ካልተናገርሽ እናንተ መስሪያ ቤት እንደሚሰራ ፖሊሱ በምን አወቀ? እሱማ ነገርኩትኛው። ኪንጎ ነው ብለሽ ተናገርሽ፣ ከዛ እሱን አጋለጥሽዋ። ተናገሪ ብሎ ሲያስጨንቀኝ ጊዜ ምን ላድርግ? ባልናገር ኖሮ እኮ ነው ያልፈታም። ምን አይነት ራስ ወዳድ ነሽ? ቆይ እንዴት ራስሽን ነፃ ለማድረግ እሱን አደጋ ውስጥ ትከቺዋለሽ? ና አንቀጥይ። እንዴ ወዴት? ሰሚኛለሽ? አይመለከተኝም። የምታረጊውንም የምትይውንም ብለሽ ኪንጎን ታስፈቺዋለሽ። ተግባባን? እንዴ ወይኔ ግሬን ዴቢዬ እንኳንም አገኘው። ቆይ አልገባኝም። እስካሁን ድረስ እዚህ ምን ትሰሪያለሽ? አንተን ብዬ ነው የመጣሁት። ኧረ እኔም ብለሽ? አንተን ብዬ ነው የመጣሁት። ግን አሁን በህይወት መትረፍ የራሱ ትልቅ ነገር ነው። ሊገሉኝ ነበር። ተሷት የሷ ወንድም ነው መሰለኝ። እሷ ናት እንዲገሉኝ ያዘዘቻቸው። የምታወሪው ነገር አትሽ ነው? ዴቭ ትቆያለህ? ቆይ እንጂ ወዴት ነው የምትወጪው? አንቺ አይደለሽ እንዴ ወደዚህ መምጣቴን ስትሰሚ በወንድምሽ አስደበደብሽ? ቆይ በዚህ ልክ ለምን? ወንድምሽ ማን ነው እሱ? ያለዋ መንገድ ላይ የሚጎለተው የሆነች ሴት አብረው ነበረች። ለሁለት ሊገሉኝ ነበረ። ከእነሷን ውጭ ነው እዚህ ድረስ የመጣሁት። ዴብዬ አንተ ግን ደህና ነህ? ተይ ቤሪ፣ አሁን በጣም ደህና ነበርኩኝ። አንቺ ከመጣሽ በኋላ ግን ደህንነት እያሳሰበኝ ነው። ቆይ ለምንድን ነው ተመልሰሽ የመጣሽው? ምን አገባሽ አንቺ? ያናገረሽ የለም ሴትዮ። ሰምኛለሽ ቤሪ፣ አደይን ስታወሪያት እንድታከብሪያት እፈልጋለሁ። በድጋሚ በእንደዚህ አይነት ሁኔታ መልስ እንዳመልሽላት። እሺ ዴቭ፣ ስለ እሱ አይመለከተኝም። ምን እንዳደረገችኝ እየነገርኩ። ቆይ ግን አንቺ ምን አይነቱ አፍረተ ቢስ ነሽ? ዴቭ ለምን አንሄድም? ለምን ቆመት ትሰማታለህ? ከፈለግሽ አንቺ መሄድ ትችያለሽ። ዴብዬ እዚህ ይቆያል። ዴብዬ አልናፈኩም? ቤሪ ወይዬ ዴብዬ፣ እኔ ግን በጣም ነው የናፈከኝ። በጣም ተናድጄ ስለነበር ሳላገኘህ ልሄድ ነበር። ያው ግን ያንተ ነገር ስለሆነ አያስችለኝም። መጣሁ። እዚህ መምጣት አይጠበቅብሽም። እኔና ያንቺ ያለን ነገር ጨርሰናል። አሁን ወደ ፈለግሽበት መሄድ ትችያለሽ። ሁለተኛ ግን አጠገቤ እንዳትደርሺ። ዴብዬ፣ እሷ ስላለች ነው እንደዚህ የምትለው? ትወደኛለህ አውቃለሁ። ይቺ ስላለች ነው አይደል የምታስመስለው? ቤሪ፣ ውይ ተናደድሽ እንዴ? በድጋሚ ዴቭ አጠገብ ላይሽ አልፈልግም። እሺ ኧረ እባክሽ፣ እኔም አንቺን ላይሽ አልፈልግም። ሁሉንም ነገር አውቃለሁ። አባትሽ ዴቭን አግቶ እንዳስቀመጠው አልሚ ነግራኛለች። በዚህ ልክ ያልሰለጠነ አባት ነው እንዴ ያለሽ? ቆይ ምን ነው ሰው አግቶ ማስቀመጥ ትንሽ አይከብድም? ቤሪ፣ አንቺ ምንድን አታያትም እንዴ እንዴት እንደመታችኝ? ቆይ ይቺ ነው ሚስቴ ካላደረኩ የምትለው? ምን አገባሽ? ይመለከትሻል። ዝም ብለሽ የራስሽን ህይወት አትኖሪ። ትሰሚኛለሽ? እኔም ሁለተኛ አጠገቤ እንድትደርሽ አልፈልግም። እሺ አይቅለበለባለሁ የምትይ ከሆነ ደግሞ ሆቴል ውስጥ ያደረግሽኝ ነገር አንቺን ለመጉዳት በቂ ነው። እሺ ያ ከመሆኑ በፊት ግን ይሄንን ሀገር ለቀሽ ሂጂ። እኔ ፍቅር እሷን ታያታትናለች እንጂ ቆይ እንዴት ሙሉ ለሙሉ ነው የተቆጣጠረችው ልጅ? አልሚማ ልታግዘኝ ይገባል እንጂ ብቻ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛው አደይ ክፍል 244 ይዤላችሁ ቅርብ ያለውኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። የዛሬው እንግዲህ ሁሉም ጥፊ በጥፊ ሆነዋል። ቤዛም በጥፊ ትመታለች። እንግዲህ ኩኩይም እንግዲህ ሁሉም ጥፊ በጥፊ ናቸው የዛሬው ማለት ነው። እንግዲህ ቅምጥልና ቤቲ ተፋጠዋል። ቤቲ ዳይመ ኪንጎን አሳስረዋለች። ከዛም በኋላ ቅምጥል ተናዳ እንግዲህ በነፃ ወጣሽ አንቺ በነፃ ተፈተሽ ኪንጎን አሳሰርሽው ብላ ቅምጥልን እንግዲህ የቤቲ እጇን ጥብዝ ስታረጋት ልቀቂኝ ያሳመምሽኝ ስትላት እሱ ላንቺ እያሰበ አንቺ እንዴት እስር ቤት አስገቢዋለሽ ብያለች። እንግዲህ እሷም ምንም ያደረኩት ነገር የለም ልቀቂኝ ቅምጥል ያለች እንግዲህ ልትፋታት አልቻለችም ማለት ነው። እኔ መጥፎ ነገር አልተናገርኩም ቅምጥል፣ ኧረ እባክሽ ያንቺ እና መስሪያ ቤት እንደሚሰራ በምን አወቁ? እሱማ ተናገረ ያለው ይኸውልሽ። ከዛ በኋላ ጋለጥሽው አንቺ እሱም ተናገሪ ብሎ ሲያስጨንቀኝ ፖሊሱ ተናገረ ያለው ባልናገርም ኖሮ እኔ አልፈታም ነበረ ስትላት ጥፊ ትሰጣታለች ቅምጥል ማለት ነው። አሁን ቀጥይ ትሰሚኛለሽ? አይመለከተኝም። የሚታረጊውና የምትይው ነገር ኪንጎን ታስፈችዋለሽ፣ አለበለዚያ እዚህም ነው የምገልሽ ያለቻት። እንግዲህ ስትገፈትራት በአንዴ ትወጥቃለች ቤቲ ማለት ነው። ቤቲም ወይኔ እግሬ እያለች እያለቀሰች ትገኛለች። ከዚህ ሁሉ እስር ቤትም ይሻለኝ ነበረ ወጥቼም አልተገላገልኩም ትላለች። እንግዲህ የዴቭ ጮኛ የድሮ ጮኛ መጥታ እንግዲህ ከአደይ ጋር ተጋፈጡ። እኔም ብለሽ ነው የመጣሽው እንዴ ስትለው ጊዜ ቤሪ
አሁን በህይወት መትረፍህ ዴቭ በጣም ደስ ብሎኛል። ሊገሉኝ ነበረ ትላለች እንግዲህ እሷም ማለት ነው። ከዛ ጫማዋን እያደረገች አዳይና ዴቭ ትኩረት አድርጎ ያዩዋታል ማለት ነው። ከዛም በኋላ እሷንም እንግዲህ እነማን ናቸው ስትል ጊዜ ባልሳሳት የእሷ ወንድም ነው መሰለኝ እሷ ናት እንድትገለኝ ያዘዙ አዳይ ስትልም ዴቭ ትቆያለህ ስትለው ጊዜ ቆይ እንጂ አንቺ አይደለሽም እንዴ በወንድምሽ ያስደበደብሽኝ? ቆይ በዝልክ ምን አመጣው? ከዛ ዴቭም ያመነ ማን ነው ሲል ጊዜ እንግዲህ በኋላ የሆነ ሴት አብረች ነበረች ከነዚህ ቴይቤሪ እያላት ዴቭ አሁን በጣም ደህና ነበርኩኝ አንቺ ከመጣሽ በኋላ ደህንነቴን ያሳሰበኝ ነው ይላል። ቆይ ለምን ተመልሰሽ የመጣሽው ብላ አዳይ ስጠይቃት እንግዲህ ምን አገባሽ አንቺ ትላለች። አዳይ ስታወሪያት የተጠነቀቅሽ በድጋሚ በእነዚህ አይነት ሁኔታ ባላይሽ ጥሩ ነው። ስለሱ አይመለከተኝም። ምን እንዳደረገች የነገርኩህ። አንቺ ምን አይነት አፈርተ ቢስ ነሽ? ለምንድን ነው የማንሄደው? ቆሞ ለምን ትሰማታለህ ዴቭ ስትል ጊዜ ዴቭ እዚህ ይቆያል፣ አንቺ ከፍለሽ መሄድ ትሄጃለሽ። ዴቭ አናፈቅሁም? ቤሪ ያናደድሽ ነው። እኔ በጣም ናፍቀኸኛል። በጣም ተናድጄ ነበረ፣ ሳላገኝህ ልሄድ ነበረ። የአንተን ነገር ስለሆነ አላስቻለኝም መጣሁ። እዚህ መምጣት አይጠበቅብሽም። እኔና ያንቺ ያለን ነገር ጨርሰናል። አሁን ወደ የፈለግሽበት መሄድ ይቻለሽ ይላታል ዴቭ። ሁለተኛ አጠገቤ እንዳደርሺ እሷ ስላለች ነው እንደዛ የምትለኝ ስትል ቤሪ ትወደኛለህ ስትለው ጊዜ እቺ ስላለች ነው የምታስመስይም። ከዛ አዳይ ተናዳ ቤሪ ዴቭ አጠገብ እንዳላይሽ ትላታለች አዳይ። ኧረ እባክሽ እኔም አንቺ ላይሽ አልፈለግም። ሁሉም ነገር አውቃለሁ። አባትሽ ዴቭ አግቶ እንዳስቀመጠኝ አልሚ ነግራኛለች። አባትሽ እንደዚህ ፋራ ነገር ነው? ምን ነው ሰው ማስቀመጥ ትንሽ አይከብድም? ከዛ አዳይ በጥፊት መታትና ለአዳይ እንግዲህ ቤሪ ልትመታ ስትል ዴቭ ምን ልትሆኚ ነው? እጅሽን ወደ ላይ አንሺ ይላታል ዴቭ። ይመለከትሻል እንዴ? ዝም ብለሽ የራስሽን ህይወት አትኖሪም እንዴ? ትሰምኛለሽ? እኔም ሁለተኛ አጠገቤ እንድትደርሺ አልፈልግም። አይ ካለች እንግዲህ ያደረሽኝ ነገር በሙሉ በቂ ነው። ያ ከመሆን በፊት እንግዲህ እዚህ አካባቢ ለቀሽ ሂጂ። ዴቭም ነይ ፍቅር አትናደጂ፣ ነይ እንሂድ ይላታል። ቆይ ሙሉ በሙሉ እንዴት ተቆጣጠረች ውጪ ልጅ? አልሚማ ልታግዘኝ ይገባል እንጂ አልሚማ እኔ ብቻዬን አልችላቸውም እያለች ቤሪ ተናዳለች። በዛ ላይ አዳይ በጥፊ ትመታታለች ማለት ነው። እሷም በጣም ቅጥል ብላ ከአሁን በኋላማ የዴቭ እናት መምጣት አለባት። የዴቭ እናት ካልመጣችማ እኔም አልችላትም አዳይ ተብዬዋ እያለች ቤሪ ብቻዋን ታወራለች ማለት ነው። ዴቭም በጣም ተናዷል። ማለትም በድጋሚ እኔ ጋር እንዴት ትመጫለች በማለት እሷም እንግዲህ የተመታችበትን ቦታ እያሸች እንግዲህ መንገዷን ትቀጥላለች ማለት ነው። በሚያሳዝን ሁኔታ ማለት ነው። እንግዲህ ሩታ እንግዲህ ለዶክተሩ ታስጨንቀዋለች። ስታስጨንቀው እኔ በጣም ወደትና በጣም አከብራት የምጠብቃ ሴት አለች። እሺ እንደዛ ከሆነ አስተዋውቀኝ ትለዋለች። ከዛ ዶክተሩም ተደናግጦ ምን ያልሽኝ ነው? አው ልታስተዋውቀኝ እፈልጋለሁ። ካስተዋውቀኝ በኋላ ድጋሚ እኔ ወደ ህይወት አልመጣም ትለዋለች ሩታ እዚህ እኮ አይደለችም ማለት ስትለው ጊዜ ማለቴ እዚህ ሀገር አይደለችም፣ ከመጣች አስተዋውቅሻለሁ አውቀህ ነው ስትለው ጊዜ ማመንና ያለ ማመን ያንቺ ፋንታ ነው። በፍጹም የኔን እንዳታስቢኝ፣ ማንተከባከበኝ ከሆነ አይመለከተኝም ስትለው ጊዜ ትኑርም አትኑርም እጠብቅሃለሁ፣ ካልሆነ ራሴን አጠፋለሁ ስትል ጊዜ እንግዲህ ከዛ እሱም ቆይ ምን ያደረግሽ ነው? ራስ ማጥፋት እንዴ ቀላል ነገር ነው እንዴ? ደውልልኝ እሰማለሁ፣ ካልደውልክልኝ ግን በአሁኑ ወይም ሞታለሁ ወይ እዛ መጥቼ ታውራኛለህ ትለዋለች ሩታ። ከዛም በኋላ ምን የሆነች ነው እቺ ልጅ እያለ እንግዲህ ዶክተሩ ምን አይነት ጣጣ ውስጥ ገብቻለሁ ይላል። እንግዲህ አዳይ ይሄንን ሰምታ ነው ይሄንን የራቀችኝ እያለ ሩታ ምን ባረግሽ ይሻለኛል እያለ ዶክተር ብቻው ያወራል። ሩታም ገፍትራው ሄዳለች። በስተመጨረሻም ዶክተሩ እንግዲህ መኪናው ያስነሳና ይሄዳል ማለት ነው። እንግዲህ ሩታ ደግሞ አስገድዶ መጥፈር የሆነ ታስገድደዋለች። ዶክተሩ ካላገባኸኝ እንግዲህ እያለች እንግዲህ ካላገባኝ ወይም ሞታለሁ እያለች ታስፈራራዋለች ማለት ነው። ቅምጥልና ቤቲ አሁንም ተያይዘዋል ማለት ነው። አሁን እንግዲህ ገብተሽ የፖሊሱን እንግዲህ ኪንጎ ምንም ነገር እንደሌለበት ተናገሪ ስትላት አይ ምትይ ከሆነ ከቅድም የበለጠ ነው የሚፈጠረው። እኔ ምን ማድረግ አልችልም፣ ፖሊሱ እኮ ይጠረጥረኛል። ከዛም በኋላ እየተከራከረው እያለ ፖሊሱ ይመጣል። ልክ ፖሊሱ ይመጣና በመሀላቸው ምን የሰራሽ ነው
ሰላም ስፔኬተር፣ እኔ የኪንጎ ሚስት ናት። ኪንጎ እዚህ ነው ያለው? አዎ ግቢም። ከዛ በፊት ከእሷ ጋር የተጨቃጨቃቸው ነበረ። ኪንጎ እኮ ያለ ጥፋቱ ነው የታሰረው። ማስረጃ አለሽ? ይኸው እሷ ታውቃለች ስትል ጊዜ ኪንጎ እንደሷ እውነቱ ካልተናገረ እንንጃ ልጠይቅ ከሆነ ውስጥ ገብተሽ ጠይቁ ትላለች። ትሰሚኛለሽ? የአንዳንዱ ትናገሪያለሽ። ኪንጎ ባንቺ ምክንያት ነው እዚህ ውስጥ የገባው ስትላት እያስፈራራችሽ ነው? አይ ትክክል ናት፣ በእኔ ጡስ ነው እዚህ ውስጥ የገባው። ኪንጎ ምንም ያውቀው ነገር የለም። ነግረሽኛል እኮ ነገር ግን አንቺ የነገርገሽ በሙሉ እሱ ከነገረኝ እንግዲህ እስከዛ ድረስ አይወጣም፣ ምርመራ ይደረግበታል። አንቺም ከሆነ ምርመራ ላይ ነሽ። እሺ ምን ላድርግ? ካልሆነ በቃ እሱን አስወጡትና እኔን አስገቡኝ ትላለች። እሱ እኮ ምንም ያውቀው ነገር የለም። ቤቲ ስትፈለጊ ትጠሪያለሽ፣ እስከዛ ራስሽ ጠብቂ፣ ያለበለዛ ቶማስ ያንቺ ስም ከተጠራ የሆነ ነገር ነው የሚያደርግሽ፣ የሆነ ብትደበቂ ይሻልሻል ይላታል። ከዛም በኋላ እሷም አው ቦስ ካገኘኝ እንግዲህ ከመደር ግስ ነው የሚያጠፋኝ፣ በአሁኑ እንኳን አይምረኝም። አሁኑ ከዚህ አካባቢ ተሰውሬ መደበቅ አለብኝ፣ ማሚ ማግኘት አለብኝ እያለች ወደ ቅምጥል ቤት ትሄዳለች። ማዘሯ ለማግኘት ማለት ነው። ቤዛ እነ ለምለም ቤት ትሄድና በር ታንኳኳለች። በሩም ስታኳኳ እንግዲህ ባቡሬን ይከፍታታል። ባቡሬም ልክ እንደከፈታት ሲያያት ቤዛ ሲላት ጊዜ ሀይ እንዴት ነክ ትለዋለች። ምን ፈለግሽ? ባቡሬ ጊዜ የለኝም እንግዲህ ምን እንደፈለግሽ ተናገሪ። ባቡሬ ባክህ በወለደች እናትህ። የዛሬ የነበረን ቆይታ በዚሁን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ